እዚህ ጋር የመጀመሪያዋ ጥያቄ ብዙ ጥያቄ ተነስቶባታል። እስኪ እቺ ጥያቄ ማለት በቁጥር መስመር ላይ እንዴት ነው መቀነስና መደመርን የምናሳየው? ሃን እስኪ ነኝ ሃ ላይ ለምሳሌ አንድ የቁጥር መስመር ያውና እዚህ 0 እዚህ መነሻ ይሁንና እንደምታያቸው ቁጥሮቹ በ0 እና በ1 መካከል ያሉ ናቸው። እቺ ከዚህ እስከዚህ እቺ አንድ ሙሉ እዚህ ድረስ አንድ ሙሉ አለች። ሶል 10 ንክፈላት ይችን 1 2 3 4 5 6 7 8 9 ያው እኩል ናቸው ብላችሁ አስቧቸው። ስለዚህ ለ10 ከፈል ነው ማለት ነው አይደል? 10 ክፍልፋይ ሆነ 1 2 3 4 5 6 7 8 9 10 ክፍልፋዮች yes 10 ክፍልፋዮች ሆነዋል። ስለዚህ 0.5 ማለት 0.1 እዚህ ጋር 0.2 0.3 0.4 0.5 እዚህ ጋር አርፈናል ማለት ነው። ሲደመር ካለ ወደ ቀኝ ነው የምንቀጥለው። ሲደመር 0.3 ይችን እንደ 0 እንደ መነሻ እናደርጋትና እንደገና 3 ጊዜ እንዘላለን ማለት ነው። 0.1 0.2 0.3 እዚሽ ጋር እናርፋለን ማለት ነው። አሁን የሁለቱ ድምር መቋጫችን እዚህ ጋር አረፈ። ስለዚህ ከመጀመሪያ እንምጣና እንቁጠር። አሁን 0.1 0.2 0.3 4 5 6 7 8 0.8 ይሆናል መልሳችን። ኦኬ አሁን ደግሞ ሐመር ላይ ልምጣ። ተመሳሳይ ባች ስለሆኑ 0.9 እሺ ከዚህ ልነሳና 0.1 0.2 3 4 5 6 7 8 9 እዚህ ጋር 0.9 ሲቀነስ ስላለ ወደ ግራ ነው የምመለሰው። ይችን መነሻ 0.1 0.2 መቋጫ እዚህ ጋር ሆነ። ሰው ከመጀመሪያ ልነሳና እንግዲህ የት ላይ አረፍኩ ማለት ነው? መጨረሻዬን እዚህ ጋር አረፍኩኝ። ይቺ ማለት ስንት ነች? ከዚህ ልምጣና 0.1 0.2 0.3 0.4 0.5 0.6 0.7 ላይ 0.7 ላይ አረፍኩኝ። ስለ መልሳችን 0.7 ይሆናል። አሁን ደግሞ ለና ተመሳሳይ ስሜት አላችሁ። ምንድነው እዚህ ጋር የምታዩቸው ቁጥሮች 1.2 ማለት ከአንድ የበለጠች 1.6 ከአንድ የበለጠች እዚህም 1.1 እና የምንሰራው የቁጥር መስመር እስከ 2 ድረስ የያዘ መሆን አለበት እና 0 እቺ እዚህ ጋር 1 እዚህ ጋር 2 ሙሉ። አሁን እነዚህን እንከፋፍላቸዋለን እና 1 2 3 4 5 6 7 8 9 10 ለ10 እኩል ከፈልኩት ማለት ነው። ይችንም በተመሳሳይ 1 2 3 4 5 6 7 8 9 ለ10 እኩል ተከፈለ ማለት ነው። አሁን ለ1.2 አንድ እዚህ ጋር ነው። ከዚች እነሳና ነጥብ 2 ሁለቴ ጃምፕ ላሉ 1.1 1.2 እዚች ጋር ደረስኩ። ሲደመር ስለዚህ ወደ ግራ ነው 0.4 ይችን መነሻ አደርግና 4 ሄዳለሁ ማለት ነው። 0.1 0.2 3 4 እዚች ጋር ቋጫው። ስለዚህ መልሳችን ከመጀመሪያ ጀምረን መቁጠር ነው። ከዚህ ጀምረን እዚህ ድረስ 1 ከዚያስ 1.1 1.2 1.3 1.4 1.5 1.6 ነው መልሱ ማለት ነው። የዚህ የመጨረሻ መን ላሳይና ጨርሻለሁኝ። እሺ 1.6 አንድ እዚህ ጋር ነኝ 1.1 1.2 1.3 1.4 1.5 1.6 እዚህ ጋር አረፍኩኝ። ሲቀነስ
አሁን እዚህ በጣም በደንብ ያዙኝ። ሲቀነስ 1.1 አንድ ማለት ስንት ጃምፕ ናቸው? ስንት ስፔሶች ናቸው? አንድ ማለት እስኪ በዚችን አንድ ማለት እዚህ ድረስ ነው አይደል? እዚህ ድረስ ነው። ስንት ጋፖች ናቸው? 1 2 3 4 5 6 7 8 9 10። ስለዚህ አንድ የሚባለው 10 ስንዘል ነው። እንግዳውስ እዚህ አሪፋለሁ አይደል? 1.6ን ለማሳየት መቀነስ ስለሆነ ወደ ግራ ሄዳለሁኝ 10 ጊዜ። ከዚህ እነሳና 1 2 3 4 5 6 7 8 9 10 አንድ ጨረስኩ ማለት ነው። ግን ነጥብ 1 ስላለቻት እንደገና አንዴ ጨምራለሁኝ። ይሄው መጨረሻ ይች ነች። ስለዚህ መልሳችን ምን ይሆናል? እንቁጠራ። 0.1 0.2 0.3 0.4 0.5 መልሳችን 0.5 ይሆናል ማለት ነው። በዚህ መሰረት ነው የሁለተኛዎቹ ጥያቄዎች ብዙም ጥያቄ የላቸውም። ያው ወደ ክፍልፋይ በመቀየር ነው የሚላችሁ። 4.3 ማለት 47 10ኛ ሲደመር 0.3 ማለት 3 10ኛ። ስለዚህ 10 10 አንድ አይነት ዴኖሚኔተር ስላላቸው ወይም ቆጣሪ ስላላቸው 47 እና 3 እንደምራችሁ 50 ይሆናል። 50 10ኛ በማለት 50 10ኛ ወይም 5 በማለት መመለስ ይቻላል። ለላይ ስንመጣ 386 10ኛ ይቻት አንዴ ስለሆነች መዝለል የሚያስፈልጋት ሲቀነስ 57 10ኛ ከ386 ላይ 57ን ትቀንሱና የምታገኙት ውጤት ኦቨር 10ኛ ብላችሁ ማስቀመጥ ነው። በተመሳሳይ ሐመርኋ ላይ 6022 22 ስንተኛ? መቶኛ። ለምን መቶ? እቺ ነጥብ ለመውጣት ሁለት ጊዜ መዝለል ስላለባት መቶኛ ሲደመር እቺ ደግሞ ማለት 19019 ስንተኛ? አንድ ሺኛ። ለምን? 1 2 3 መዝለል ስላለባት አንድ ሺኛ። አሁን እዚህ ጋር የተለያየ ቆጣሪ ሊኖራቸው እዚህ መቶ በመደመርና በመቀነስ ጊዜ ተመሳሳይ ቆጣሪ ሊኖራቸው ይገባል። እነዚህ የተለያየ ኖራቸው እና ምን ማድረግ ነው? ይችን ሲባዛ በ10 ባይሆን ታዲያ የላይኛዋንም ሲባዛ በ10 የሆነ ቁጥር በ10 ስናበዛው 0 መጨመር ነው ሲምፕሊ እና ይቺ እንዲህ ሆነች ማለት ነው። 60220 ሆነች ማለት ነው። የላይኛዋ ስንተኛ? አንድ ሺኛ። አንድ ሺኛ እኩል ሆኖ 60220 ሲደመር 19000 19ን ደምሩ። 60220 እና 19000 19ን ደምሩና ኦቨር ስንተኛ? አንድ ሺኛ። ጨረስን። በተመሳሳይ ይሄም እንደዚሁ ስንት? 4 5 3 0 4 8 ስንተኛ? አንድ ሺኛ ሲቀነስ 3 1 5 1 0 7 ስንተኛ? አንድ ሺኛ። 3 መዝለል ስላለባት ስለዚህ እነዚህ አሁን አንድ ሺኛ አሪፍ ሆነውልናል። ማንን ትቀንሳላችሁ እንግዲህ 45000 ነው አይደለም፣ እዚህ ጋር ነው ቆማ 453048 ሲቀነስ 315107 ትቀንሳላችሁ ኦቨር አንድ ሺኛ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ ስቱዲዮ። ጎራ በሉ፣ ሙሉ ውይይቶችን ታገኛላችሁ። ከ3ኛ ክፍል እስከ 12ኛ ክፍል ልጆች ያላችሁ እዛ ከመማር ይችላሉ። ቻው።